እማትገመቱን ዓለም አብቅቶለታል አርጅቷል 39 ዓመቱ ነው ሜጀር ሊግ ሶከር ነው የሚጫወተው ሲልህ አንተ በዓለም ትልቁ መድረክ ትልቁ ውድድር ዓለም ዋንጫ ላይ መጥተህ በሁለት ጨዋታ ብቻ 5 ጎል አስቆጥር እማትገመቱን ማለት ይሄ ነው። እኔ ቃል የለኝም። አስበው አርጀንቲና ያስቆጠረችው 5 ጎሎችን ብቻ ነው። 5ቱንም ጎል ያስቆጠረው ይሄ ኤሊየን የሆነ ሰውዬ ነው። እኔ ቃል የለኝም በበኩሌ። ምንድነው ሜሲ ምንድነው? እሺ ዛሬስ ይሄው ተቀበለ የዓለም ዋንጫው ኮከብ ጎል ደፋ ንክስናውን። ይሄንንም ይሄው ኮከብ ጎል አግቢ ሆነ። ኮከብ አሲስትም ለምን አንድ ነው ይቀር 45 ደቂቃ ይቀራል ገና። ማንንም ይስታል እኮ ፔናልቲውን ሳተው ምን ችግር አለ? ፔናልቲ እኮ ይሳታል። ቅርቅር ካላረካ አይመችህም ነው ሜሲ። ቆንጆ ጎል ካልሆነ አይቆጠርም ብለው ነው ዘንድሮ እንደዚህ ነው ጎል የምታገባው። አረ ሶዬ ምንድነው? ልተቻቸው እኮ አርጀንቲናን እኮ አፌን አሹዬ። አረ ሜሲ ላይ በጣም ተንጠልጥለዋል። በሌላ ቻንስ ክሬት መደረግ አለበት። በጣም ማንቱማን ማርክ እየተደረገ ነው ብዬ ቪዲዮ ልሰራ ስል ቅርቅር። በርግጥ ከግራም ከቀኝም ቻንሶች ክሬት መደረግ አለባቸው። ሜሲ ማንቱማን በጣም ማርክ ተደርጓል። ችግሩ ግን ሜሲ ብዙ ኳሶችን ሊሳሳት ይችላል ምናምን። 1 ደቂቃ አልኩኝ እንደው 5 የሆነ 2 ሰከንድ 3 ሰከንድ ኮንሰንትሬሽን አተክ ዞር ስትል ማለት ነው ኳሱን መረብ ውስጥ ነው ያለው። ቀርቅሮታል። ያቃሉ ደግሞ አርጀንቲናዎች ይሄንን ዝም ብለው ይሰጡታል። የሆነ ሳያገባ ያወጣ። ኧረ አንተ ትለያለህ። ሜሲ እንግዲህ ሪኮርዶችን መሰባበሩን ቀጥሏል። ጀምአው እንደምታዩት በሁለት ተጫዋቾች 5 ግብ ደርሷል። ዛሬ 6 ጎል መድረስ ይችል ነበር። ያው ፔናልቲውን እንደሳተ ታስታውሳላችሁ። ሌላው ደግሞ በዓለም ዋንጫ ታሪክ ማለት ነው ብቸኛው ማለት ነው ይላችሁ በሴቶች ውድድርም ጭምር የብራዚሏ ማርታ በልጦ ማለት ነው 18 ግብ በማስቆጠር ማለት ነው የዓለማችን ከፍተኛው ግብ አስቆጣሪ እዚህ መድረክ ላይ እንግዲህ ሜሲ መሆን ችሏል። ጀምአው በነገራችን ላይ ሜሲን ጨካኝነት የምትረዱበት ማለት ነው በመጥፎ ሪከርድ እኔ ነኝ ብሎ ራሱ ይዞታል። ጀማው ከ1966 በኋላ በዓለም ዋንጫው መድረክ ላይ ማለት ነው ብዙ ፔናልቲ የሳተውም ተጫዋች ሊዮኔል ሜሲ ሆኖ ቁጭ ብሎላል። አባቴ በሁሉም መድረክ ተቆጣጥሮታል። ዘንድሮ መፍራት ያለባችሁ ማለት ነው እጅግ በጣም ብዙ ጎሎችን አስቆጥሮ በዚህ መድረክ ላይ እንግዲህ ተቆጥሮ ማቅ አይነት ግቦችን አስቆጥሮ ሊያጠናቅቅ ሁላ ይችላል። እስቲ ረሳውት ያልጠቀስኩት ደግሞ ካለ እዚሁ ኮሜንት ሴክሽን ላይ ዘርገፍ አድርጉልኝና የዚህ ልጅ ጉድ ተነግሮ ስለማልቅ በእጁ ያሉት ሪከርዶች ብዛት ማለት ነው ኮሜንት ሴክሽን ላይ አስቀምጡልኝ። ጀምአው ይህ ልጅ ማን ኦብቪየስሊ ሜሲ ያገባ ማን ነው ሬኮርዱ በእጁ ገብቷል። 17 ጎል ብቻውን ደሞ ጽድት ያለ ጎል ማን። አንተ አርጀንቲና ግን ካውንተር አታክ ታረካለች ነው ምን። እንደውም ፔናልቲው እስኪሰጥ ድረስ 3-4 እድል ነበር የተፈጠረው። ከዛ በኋላ እንደውም ትንሽ ኦስትሪያ ምናምን ነገር ረጋ ብሎ ምናምን ኳስ መያዝ ምናምን ነገር ተፎካክረው ነበረ። ከዛ ላ ባለቀ ሰዓት አባቴ ፈርስት ሃፍ ሊወጡ ሲሉ ማን አልሜዳ የምትባለው ራሱ ኳሱን ላሽ ለሜሲ ያልገበት መንገድ ምናምን ምን እሺ ነው። አንተ ይሄ ቡድን ማን ነው እንደ ውሃ ነው። ብሩስ ሊ ቢ ላይክ ዋተር ብሎ አይደለ በቃ እንደ ውሃ የተዋሃደ የሚግባባ ቡድን። አለቃቸው ማንዶር ቀናው ታውቃለህ፣ ቀናው በእናትህ እዛ ጋር እኮ አለቃችን ብሎ ማሰብ አይደለም ሰላም ነጋሽ ማለት ራሱ የከበደው ጀማ ነው። እዛ ያለው አጫጭር ድንክ ሜትር ከ20 ሀበሾች ማን ነው ገባ። እንደ ሀበሻ አጭር ነህ፣ እንደ ሀበሻ ቀጫጫ ነህ፣ እንደ ሀበሻ ምቀኛ ነህ እዛ ቤት ማን ነው። እኛ ጋር እዚህ ግን ይኸውልህ እያየህ ነው አይደለ? እዚህ ጋር ሌላሽ ተመካክረው ሜሲ አግባ ተብለው ምናምን የሚመስሉት እንዴት ነው ኳሱን ልቅቅ ያደረገለት አልሜዳ 16 ቁጥሩ ልቅቅ ያደረገለት ቅርቅር በቃ ቅርቅር የሚያረካ። እኔ ሜሲ አሪፍ ተጫውቶ አርጀንቲና እንድትሸነፍ አልፈልግም። አርጀንቲናን ብጠላትም በቃ ሜሲ አሪፍ ከተጫወተ እሱ አሪፍ ሆኖ ምናምን ነገር ሲሸነፉ ምናምን ማየት አልፈልግም። ሜሲ እስካገባ ድረስ አሁን ሰከንድ ሃፍ የአርጀንቲና ደጋፊ ነኝ ማለት በቃ ሜሲ አሪፍ ነው፣ ጎል አግብቷል፣ ሬኮርዱን በእጁ አስገብቷል። ሰከንድ ሃፍ 3-4 ነው 5 ጎል ምናምን ነገር አሳይኝ ያራድዬ ልጅ ምንም ማድረግ አይቻልም። ኧረ ይሄ ሰውዬ ሰው አይደለም። ኧረ ይሄ ሰውዬ ሰው አይደለም። ይሄ ሰውዬ ሰው አይደለም። ሰው ነው ልትሉኝ ነው? በሁለት የዓለም ዋንጫ ጨዋታ 5 ጎል። ኧረ ስንት አመቱ ነው? ኧረ መድኃኒዓለም ለቋጠሮ የማይመች ሰው ነው። ያራዳ ልጅ ለቋጠሮ የማይመች ነው። እዛ አርሰናል ላይ ማንቸስተር ላይ ለመድከውን ቋጠሮን መሲ ላይ ቋጠራለሁ ብትል አይሳካም ነው ማለት። ኧረ
45 ደቂቃ ብቻ ፔናልቲ አያስፈልገውም። ይሄንን ሪከርድ ለመስበር ፔናልቲ አያስፈልገውም። ያን ሁሉ አሲስት የሚያረግ ሰው የዓለም ዋንጫን ቶፕ ስኮረር ብዙ ጎል በማስቆጠር ሪከርዱን ዛሬ ሰብሮታል። አስቡት 10 ቁጥር ለባሽ ይሄንን ሪከርድ ሲሰብር ኳስ የሚያክሰው ይገባዋል። 10 ቁጥር ለባሽ ስል ይሄንን ማድረግ የሚችለው ሊዮኔል ሜሲ ንጉሱ ፍየሉ ብቻ the greatest of all time። እኔ ተከንዳፋው ምንም አልቋጠረም ፓፓ ምንም አልቋጠረም። አሁን ዋንጫውን ስጡን በቃ ዋንጫውን ስጡንና ሜሲ እግር ኳስ ፌርቱን 2014 ላይ ፌር አልነበረም የተፈጠረበት ነገር በሰው ምክንያት ነው ያጣው ያንን ዋንጫ በሱ ድካም አልነበረም። ፌርቱን ኳስ ጎቱን ለማየት በመብቃቴ እግዚአብሔር ሜሲ በፔናልቲ ሪከርድ መስበር ደብሮት ነው አይደል ፔናልቲውን ስቶ የሚገርም ጎል በጮታ ያስቆጠረው። ይሱ ይቀላል ሙዳ ይዝብንም ማለት በፔናልቲማ ሪከርድ አልሰብርም ወርልድ ካፕ ያለው ምናምን ብሎ በጮታ ወስዶ ቅርቅር ገና ሰከንድ አፍ ያስቆጥራል። ምንም አይግረማችሁ በቃ እንደዚህ ነው። እኔ ቀን ነው በአርጀንቲና ብሔራዊ ቡድን ምናምን በቃ ለሱ የሚመች አይነት የጮታ ፕሌይንግ ስታይል ይዞ ነው የሚቀርቡት ምናምን ተመልክታችሁታል። በቃ ወክ እያደረገ ፕሬስ ማድረግ አይጠበቅበትም አይሯሯጥም ምናምን። ከዛ ኳሱ ጋር ሲሆን ግን የሆነ ነገር ይፈጥራል ማለት እንደዚህ ነው በቃ ልክ ይሄ አንድ ተጫዋች እድሜው እየሄደ በመጣ ቁጥር የሱን ኳሊቲ በእንደዚህ አይነት መልኩ ነው መጠቀም ያለበት። በቃ መሯሯጥ ምና የፈለገ ቢሆን ትንፋሽ እንዲያጥሩ የሚችለው ኳሊቲ ገና ሰከንድ አፍ ያስቆጥራል። ሲጀመር በዚህ አይነት ማለት የወርልድ ካፕ ቶፕ ስኮረር ምናምን የቶርናመንቱ ምርጥ ተጫዋች ሊሆን ይችላል። ምክንያቱም በአግባቡ ነው እየተጠቀሙበት ያሉ ችለውበታል ብዬ ነው ማስበው። ኤኒዌይስ እኛም አርጀንቲናን ዊን ብለን ማለት ነው አሪፍ ቲኬቶች ቴሌግራም ላይ ፖስት አድርገን ነበር። በጣም በጸድ ሁኔታ እየሄዱ ነው ማለት ስለዚህ በዚህ ዘርኔም @@_tips ብላችሁ ወይም ደግሞ ባዮ ላይ ሊንክ አለላችሁ አሁኑ ቴሌግራም ተቀላቀሉ። የምትጫወቱበት ሳይት ከፈለጋችሁ ደግሞ ባዮ ላይ ሊንክ አስቀምጬላችኋለሁ። በዚህ ፕሮሞ ኮድ ስትመዘገቡ ይሄኛውን ፕሮሞ ኮድ ስትጠቀሙ ማለት ነው ለመጀመሪያ ጊዜ ዲፖዚት አድርጉ ቦነስ ታገኛላችሁ ማለት ነው። ፕላስ ደግሞ ይሄኛውን ፕሮሞ ኮድ ተጠቅማችሁ በኔ ሊንክ ስትመዘገቡ በጣም ጸዴው ነገር ምንድነው ታውቃላችሁ ዲፖዚት ነው ዝድሮ ችግር ቢያጋጥማችሁ ምናምን እኔም በውስጥ ማውራት ትችላላችሁ። ቴሌግራም ከተቀላቀላችሁ ደግሞ እዛው ላይ እንዴት ማስመለስ እንደምትችሉ ምናምን እዛው ላይ እኔ ሂንቱን ሰጣችኋለሁ ማለት በጣም ጸዴ ነው። ምክንያቱም አንዳንድ ኤጀንቶች ምናምን ዲፖዚት አድርጋችሁም ደግሞ ዝድሮ ስታሩ ሊያስቸግራችሁ ይችላሉ። ግን በኔ ሊንክ የምትገቡ ከሆነ ያን በደንብ ሪስፖንሲብል መሆን እችላለሁ። ስለዚህ አሁን ባዮ ላይ ሊንክ አላችሁ በሱ ይሄን ፕሮሞ ኮድ ይተቀማችሁ መመዝገብ እንዳትረሱ። ገና ሰከንድ አፍ ምን መለከት ይሆን ይመቻችሁ። እስኪ እኔ አሁን ጥያቄ የሆነብኝ ጋይስ ይኸውላችሁ በዓለም ዋንጫው በየጨዋታው ማን ኦፍ ዘ ማች ተብሎ ሲወጣ ይህንን ይኸውላችሁ ሽልማቱን የት ነው የሚያስቀምጠው? እንደው መደርደሪያው እንዳለ ሞላበት። እንደው ከቻለ እያካፈለ ሌሎች ተጫዋቾች ይኸውላችሁ እነሱ ቤትም እንዲቀመጥ በየተራ ቢሰጣቸው ባይ ነኝ። ሜሲ ሞላበት። ይሄ የማን ኦፍ ዘ ማች አዋርድ ይኸውላችሁ በቃ ሞላበት። በሄደበት ሁሉ ይሰጠዋል። እንካ ነው በቃ ተቀበል ነው ይሄው ነው በቃ ሜሲ ይለያል። እኔ ቆይ ሌሊቱን ሙሉ ሜሲ ይለያል እያልኩ ባድር አይሰለቸኝም። እግዚአብሔርን በቃ የመጨረሻ ነው በቃ ደስ የሚያሰኘኝ የመጨረሻ። በምን ቃላት ልግለጸው? በቃ ሜዳ ላይ ካለ ሰላሜን አግኝቼ ይለጥላል። በቃ 39 ዓመቱ እኮ ነው 39 ዓመቱ። ሚራክሉ ግን ስቲል እንደቀጠለ ነው። ይሄኛውን ነገር ኤንዌይስ ይታሰብበት። ተሰብስበን ተማክረን የሆነ ቦታ ሊቀመጥለት ይገባል። በጣም ስለሞላበት ማለት ነው። ወይ ለተጫዋቾች ክፍፍል እናደርጋለን ብለን አስበናል። እስኪ እናንተ ምን ታስባላችሁ? ሐሳባችሁን ጻፉ። እስኪ በደንብ ኮፒ ሊንክ አድርጉት ይውጣ። በደንብ ፎሎ እያደረጋችሁ ይመቻችሁ። ባሎንዶሩን ማለት ነው ከራይስ ነጥቀው ሊሰጡት የሚችሉት ብቸኛው ሰው ለሜሲ ብቻ ነው። ያኔ ብቻ ነው ማልበሳጨው ማለት ነው። እና ሜሲ ምናልባት ቀጣዩን ባሎንዶር ሊበላው ነው መስልሽ ሊበላው ነው። እስኪ ቺን ቪዲዮ አይተን እንመለስ አንዴ። ያው እንግዲህ ዛሬም አርጀንቲና ቨርሰስ ማን ነው ሊዮኔል ሜሲ ቨርሰስ ኦስትሪያ የሚገርም ጨዋታ የምናይ ይመስለኛል። ከምትሃተኛው የሆነ ምትሃት እንጠብቃለን ዛሬም እንደተለመደው። ምክንያቱም እሱ የለም ስትሉት የሆነ ተአምር አሳይቷችሁ የሚወጣ አይነት ተጫዋች ነው ሊዮኔል ሜሲና ዛሬ ቢያንስ ሃትሪክ እንኳን እኔ እንጃ አጠራጠራለሁ። አንድ ጎል ራሱ ቢያገባ ኖርማል ነው ለኛ። ቢኮዝ 4 ጎል አያገባም ተብሎ እየታማ ነበረ። በመጀመሪያዎቹ 2 ጨዋታዎች 4 ጎል አግብቶ አፋቸውን እንዲያዘጋ ነው መፈልገው። ዛሬ ኦስትሪያን መደበሪያ የሚያደርጓት ይመስለኛል። ፐርሰናሊ ተደጋጋሚ ነግሬያችሁ ነበረ። አርጀንቲና ቨርሰስ ኦስትሪያ ሳይሆን ሊዮኔል ሜሲ ቨርሰስ ኦስትሪያ ነው ጨዋታው ብያችሁ ነበር።
ይሄንን ያስመለከተን ዛሬ ንጉሱ ታሪክ መስራት አላቆምም፣ እኛም ታሪኮቹን መቁጠር አናቆምም ማለት ነው። ሊዮኔል ሜሲ ዛሬም አርጎታል። የዓለም ዋንጫ የምንጊዜም ጎል አስቆጣሪ መሆን ችሏል። በተደጋጋሚ ተናግሬ ነበር፣ የማትገመት ሰው ሁነ በዓለም ዋንጫ በዚህኛው የዓለም ዋንጫ 4 ጎል አታገባም ስትባል በሁለት ጨዋታዎች 5 ጎል አስቆጥር ብዬ ተናግሬ ነበር። ሊዮኔል ሜሲ ይህንን ማድረግ ችሏል ማለት ነው። በ6 ተከታታይ የዓለም ዋንጫ ጨዋታዎች ጎል ማስቆጠር የቻለ በእድሜ ትልቁ ተጫዋች መሆን ችሏል። ላስታውሳችሁ 39ኛ ዓመቱን ዛሬ ነው የያዘው ሊዮኔል ሜሲ። ሁሌ አፍ ማዘጋት፣ ሁሌ ተቃናቃኞችን ማሸማቀቅ የማይሰለቸው ሊዮኔል ሜሲ ዛሬም ታሪክ ነው መስራት የቻለው። ምናልባት አትጠራጠሩ፣ በዚህ አያያዙ ማለት ነው የዚህኛው የዓለም ዋንጫ የወርቅ ጫማ አሸናፊ መሆኑ የማይቀርም። ኢማጅን ደግሞ ያቺ ፔናልቲ ተቆጥራ ቢሆን አርጀንቲና የትም አትድረስ። ማርያም ነው የምላችሁ፣ እንደ ሀገር ምንም ማያሳኩ በዚህ የዓለም ዋንጫ። አትሊስት ግን አሁንም ቢሆን ሊዮኔል ሜሲ ማለት ነው የምን ጊዜ ምርጡ ተጫዋች እንደሆነ ሪታይር አድርጎ እንኳን ማስመስከር የሚችል አይነት ተጫዋች እንደሆነ አሳይቷል። ምሽታችንን እንያሳምርልን። በቃ ደስ ብሎን አሁን ተጣጥበን እንደምንፈልገው አይነት ሌሊት እንደምናሳልፍ አትጠራጠሩ። ከዚህ በኋላ ያሉት ጨዋታዎች ምንም ይሁኑ ምንም ስሜት አይስጠኝም። በቃ ዘና ብዬ ፍልስስ ብዬ የምመለከታቸው ጨዋታዎች ናቸው። እሺ አሁን ይህን ሰው እንዴት ነው አለማድነቅ የሚቻለው ጋይስ? እንዲህ ምንድን ነው እያስመለከተን ያለው? የእውነተኛ እግር ኳስ አፍቃሪ ከሆንክ ማለት ነው ይህንን ቪዲዮ በደንብ ኮፒ ሊንክ እያደረክ ሌላ ሰው ጋር እንዲደርስ ማድረግን አትርሳ። ሊዮኔል አንድሬስ ሜሲ ዛሬም ታሪክ መስራቱን ቀጥሏል። የዓለም ዋንጫው የምንጊዜም ከፍተኛ ጎል አስቆጣሪ እንግዲህ በ18 ጎሎች በመሆን የክሎዝን ሪካርድ ሰብሯል ማለት ነው። ዛሬም ኦስትሪያ ላይ 2 ጎሎችን ማስቆጠር ችሎ ነበር። ሃትሪክ መስራት የሚችልበት ሞመንቱላ ተፈጥሮ ነበረ። በተለይ የመጀመሪያው ጎል በጣም አስደናቂ ነበረ። ፔናልቲ አምክኖ ነው ባይዘው ሊዮኔል ሜሲ 2 ጎሎችን ብቻ ያስቆጠረው ማለት ነው። በዚህ ዓለም ዋንጫ 5 ጎሎችን በማስቆጠር ከፍተኛ ጎል አስቆጣሪ መሆን ችሏል። ያኔ 18 ዓመቱ ላይ የነበረው ሊዮኔል ሜሲ ማለት ነው አሁንም 39 ዓመቱ ላይ ምን ያህል ለተከላካዮች ለማቆም አስቸጋሪ ተጫዋች እንደሆነ በሚገባ አስመልክቶናል ማለት ነው። ዛሬ ያስቆጠራት የመጀመሪያ ጎል ደግሞ ለኔ ሪያል ማድሪድ ላይ 2017 92ኛው ደቂቃ ላይ ያስቆጠራትን ያቺን 3-2 ባርሴሎና እንድታሸንፍ ያደረገችውን ጎል ነው እንዳስታውስ ያደረገኝ ማለት ነው። እዛ ቦታ ላይ ሲጀመር ሊዮ ኳስ ካገኘብህ ማለት ነው 90% እንደሚቆጠርብህ ተስፋ መቁረጥ ማመን ይኖርብሃል ማለት ነው። ዛሬም ሌላ ድንቅ ፐርፎርማንስ ማሳየት ችሏል። እንደ ቡድንም ከአርጀንቲና ጋር በጣም ምርጥ እንደሆኑ ከኳስ ጋር ያላቸው ታታሪነት በጣም ጥሩ እንደሆነና ካውንተራቸውም ጥሩ እንደሆነ አስመልክተውናል። ሊዮ ግን በቃ ሌላ ታሪክ ላይ ያለ ሰው ነው። የምሬ ነው የምላችሁ። እንዴ በተለያየ ጀነሬሽኖች ከተለያዩ ተጫዋቾች ጋር እንዴት እንደሚፎካከር እየተመለከታችሁት ነው። በዚህ ዓለም ዋንጫ በ39 ዓመት እኮ የእድሜያቸው የ20ዎቹ አጋማሽ ላይ የሚገኙት ከነ ኪሊያን ምባፔ ከነ ኤርሊንግ ብሮት ሃላንድ ጋር ነው በጎል ራሱ እየተፎካከረ ያለው ማለት ነው። እንግዲህ አስቡት በአንድ የዓለም ዋንጫ 5 ጎሎች በጣም ብዙ ናቸው። 6ም 5 ጎልም ይዘው የዓለም ዋንጫ ከፍተኛ ጎል አስቆጣሪ ሆነው ያጠናቀቁ ተጫዋቾች አሉና ሊዮ ገና ከምድቡ ታሪክ እየሰራ ነው የሚገኘው። በቀጣይ ደግሞ ምን ያስመለክተናል የሚለው በደንብ የሚጠበቅ ይሆናል። ኤኒዌይ ይሄንን ቪዲዮ በደንብ ኮፒ ሊንክ ሪፖስት ማድረጋችሁ እንዳትረሱ። ስለ ሊዮም ያላችሁን ሐሳብ አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። አርጀንቲና እንደውም የምን አርጀንቲና ነው? ሜሲ ኦስትሪያን 2-0 አሸነፈ። ይሄ ሰውዬ በሁለት ጨዋታ 5 ጎል፣ በሁለት የዓለም ዋንጫ ጨዋታ 5 ጎል። ይታያችሁ እንግዲህ ባለፈው ሌሊት ነበር ጨዋታው። የማየት እድሉ ብዙም አልገጠመኝም። ዛሬ ቁጭ ብዬ አይቼ ይህን ጨዋታ ሁሉም ኳሶች በሜሲ እግር ስር እንደሚያልፉ አየሁ። ሁሉም ኳሶች ከየትም አቅጣጫ ለሜሲ ሰጥቷል። እሱም አጨራረሱን ያሳምረዋል አሉ እንጂ የሮናልዶ ጋር ያሉት ምረ እጥያም ምንም በ1-2 ዓመት ስኬት ብቻ ራሳቸውን እላይ ቆልለው ቁጭ ያሉ ተጫዋቾች ወይ ኳስ አይሰጡት፣ ወይ ራሳቸው አያሳምሩት፣ ወይ አያሸንፉ፣ ወይ ያለሱ አይችሉ፣ ወይ ከሱ ጋር ማይችሉ። ለማንኛውም የሜሲ ደጋፊዎች እንኳን ደስ አላችሁ። ሜሲ የዓለም ዋንጫው ኮከብ ጎል አግቢ ሆኗል ማለት ነው በ18 ጎል በ18 ጎል ዛሬ 2 ጎል ሲያስቆጥር 18 ጎል አለው እና እንኳን ደስ አላችሁ። በቃ ነገ ሮናልዶ ላይ እንደዚህ አይነት ጥረት ቲሙ ካላሳየ ሙሉ ለሙሉ የዓለም ዋንጫው ላይ ተስፋ ቆርጣለሁ። ፖርቹጋልን ብዬ ቪዲዮ ማልሰራም አርፌ ይቀመጣለሁ ማለት ነው። ፎሎ እንዳይረሳ። ይመቻችሁ። ኢማጅን በዚህ ሰዓት ሜሲን አለመውደድ፣ ኢማጅን ሊዮን የሚቋጥሩበት የሚጠሉት ሰዎች ማለት ምን እንጃ አላቅም። ጀስት ኢንጆይ ማድረጉ ይሻላል። ከዚህ ሰውዬ ጋር ሰጣ ገባው ራሱ አይሆንም እና እኔ እንጃ። እኔ ፔናልቲው ሲስት ራሱ እንደውም አሁን 2 አግብቶ አትሪክ ወይኔ ይሰራ ነበር የምንልበት ሰዓት ነው የመጣው እንጂ ያገባል እያልኩኝ ነበር። አላሳፈረኝ። ግባና አውጣው በቃ። ይኸው ሜሲ ፔናልቲ ሳተ ብሎ ሊያወሩ ነበረ። ገብቶኛል እኮ ማንም ሊያወራ ነበር። ፔናልቲ ሳተ ብለው ጭምር ወስዱ መሳት አልነበረበትም። በቃ ይኸውላችሁ ሜሲ ፔናልቲ መሳት አልነበረበትም። ተቀያየሩ አርጀንቲኖች። ድብድብ ሆነ ጨዋታው። ቀጥታ ድብድብ ነው። ወይ 1 ጎል ሜሲ ያገባል
ወይ እዚህ ጋር እንጋደላለን ያሏቸው ነው ይመስሉ። ሲጀምር አርጀንቲና ልክ አይደሉም። ሮሜሮንና ማርቲኔዝን አንድ ላይ አድርገህ እንዴት ነው የምትጫወተው? ሊሳንድሮ ማርቲኔዝንና ሮሜሮን ተከላካይ አድርገህ እንዴት ነው የምትጫወተው? ወንድነህ ታልፋለህ። ወንድነህ ነው የምልህ፣ ወንድነህ። በቃ የሆነ ልጅ እኮ አሳዘነኝ ሁላ እኮ የሆነ ሰዓት እንደዚህ ይመቷል፣ ሲሎ ይዝትበታል። አስበው ፔፔና ራሞስ ማለት እኮ ነው በቃ የዘመኑ ፔፔን በቃ አፈር ነው የሚያበሉ። እንደዚህ አይነት ነገር የለም። እንዴት ነው ከነዚህ ሰዎች ጋር የምትጫወተው? ከዛ መሀል ላይ ደግሞ ዲፖል የሚባል ጋርድ አለው ሜሲ። አስበው እዛ ጋራ ዱርዬ ነው ኤንዞ ፈርናንዴዝን ታውቁታላችሁ፣ ይደባደባል ከፈለገ ከፊት እነ ላውታሮ ማርቲኔዝ እናቴን እኔ ማለት ነው። ሜሲ ደግሞ ለሜሲ ሆን ብለው ጎል እንዲያገባ ተጫዋቾቹ ሆን ብለው እንደሆነ የምታውቀው አውቆ ነው የተወለድከው። ኳሱ ልክ ማይነስ ያደርግለት ለቀቀለት ኳሱ ወስዶ ጭምር። ሜሲ ደግሞ እንደዚህ የነቀልደ ጠሞበት ዛሬ እንዲህ ነው የተቋጠረበት ሜሲ ላይ እንደዚህ እንደ ሀገር ነው የተቋጠረበት። እግዚአብሔርን ፔናልቲ መሳቱ አይደለም የሆነ ኳስ አላባ ያወጣውን ኳስ አይታችሁታል? በረኛውን አልፎት የወጣውን ኳስ የሆነ ኳስም አላባ ነክቶበት እንዳለ ቀንሷቸው በቃ ሜሲ እንዳያገባ ፈልገው ማለት ግን ሜሲን አልቻሉትም። ምንም አታረግም፣ ምንም አታስቆሙ። ሲጀምር ይሄ ኤአይ ነው። ኤአይ ደግሞ ደካማ ጎንህን አይቶ በደካማ ጎንህ ሙድ ይዝባል። በቃ ዚስ ኢዝ ሜሲ አለቀ። ውፍ ደስ ሲል በቃ ስለሱ አስደናቂነት በቃ በቃላት ለመግለጽ ሞክርኩ። ብዙ ሰዎችን ሞክሯል። በቃ አሁን የሱ ነገር በቃ በቃላት ሊገለጽ ወደማይችልበት ደረጃ ደርሷል። ሊዮኔል ሜሲ ከጨዋታው በኋላ ለጋዜጠኞች አስገራሚ ምላሽን ሰጥቷል። ምን እንዳለ ነግራችኋለሁ። ቪዲዮን ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ እስከ መጨረሻው እንድትከታተሉት ጋብዛለሁ። ሊዮኔል አንድሬስ ሜሲ ታሪክ በሰራበትና የዓለም ዋንጫ የምንጊዜም ከፍተኛ ጎል አስቆጣሪ በመሆን ሪከርዱን በእጁ ካስገባበት ከኦስትሪያው የ2-0 ድል በኋላ ለጋዜጠኞች በሰጠው ቃለ መጠይቅ ላይ እንደገለጸው ከሆነ ከዓለም ዋንጫ ምርጥ ጎሎች ወይም ደግሞ ካስቆጠርካቸው ጎሎች በጣም የምትወዳትና ቆንጆ የምትላት ጎል የትኛዋ ነች ተብሎ ተጠይቆ ነበር። ሊዮኔል አንድሬስ ሜሲን ባስገራሚ ሁኔታ አሁን ላይ በርካታ ጎሎችን ስላስቆጠርኩኝ ማስታወስ ራሱ አልችልም በማለት ምላሽ ሰጥቷል። በመቀጠልም የቀረበለት ጥያቄ በዓለም ዋንጫው ከፍተኛ የጎል አስቆጣሪ በመሆን ሪከርዱን የግል ለማድረግ ከጨዋታው በፊት አስበህ ነበር የገባው ተብሎ ተጠይቆ ነበር። ስለዚህ ነገር ፈጽሜ አላሰብኩም ነበር፣ እኔ ጨዋታው ላይ ብቻ ነበር ትኩረት ያደረኩት በማለት ምላሹን ሰጥቷል። በመጨረሻም ሊዮኔል አንድሬስ ሜሲ በዓለም ዋንጫው እየገጠምናቸው ያሉት እያንዳንዱ ቡድን በጣም ጠንካራ ተፎካካሪዎች ናቸው። ጨዋታዎች በጣም ፈጣንና ጉልበት የሚጠይቁ ናቸው። ይህንን ጨዋታ በማሸነፋችን እጅግ በጣም ተደስቻለሁ። ይህንን ደስታዬን ደግሞ ከቡድን አጋሮቼ ጋር በጋራ ለማጣጣም በጣም ቸኩያለሁ በማለት እንግዲህ ለጋዜጠኞች ምላሹን በመስጠት ወደ መልበሻ ክፍሉ አምርቷል። እናንተስ ታዲያ ስለ አስገራሚው ምትሃተኛው የሊዮኔል ሜሲ ብቃትና ስለ ሪከርድ መስበሩ እንደዚሁም ስለሰጠው ምላሽ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳሳዊ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። እናሳ ሂስቶሪ ሜክ ማለት ነው። 2-0 ሁለቱንም ሊዮኔል ሜሲ አርጀንቲና አሸንፋለች። ወደ ቀጣይ ዙር ማለፏንም አረጋግጣለች። እና ቆመህ አታጨበጭብም? እሺ አታጨበጭብም? አሁንም አታጨበጭብም? ምን ይላል እዚህ ጋር? ምን ይላል? እስኪ ቲሸርቱ ላይ ራሱ ምን ይላል? የታተመለት ቲሸርት ላይ ራሱ ምን ይላል? ክራውኑ ተቀምጧል። አንተ ምን አይነት ቡድን ነው? ቡድን የሚጮትም አይመስል ግን የሚጫወት እና የዓለም ዋንጫው ስጋት ማን ነው? በየ እስኪ ንገሪኝ በየ። አረ አርጀንቲና 2-0 አሸንፋለች። ጨዋታው ተጠናቋል። ሊዮኔል ሜሲ ሁለቱንም ጎል አስቆጥሯል። ማን ኦፍ ዘ ማች መባሉ ይሉታል። እስካሁን አልተሰጠውም ግን ይሉታል። በቃ ሊዮኔል ሜሲ ሌላኛውን አምስተኛ የዓለም ዋንጫ ጎሉን እዚህ ቶርናመንት ላይ ብቻ በሁለት ጨዋታ 5 ፔናልቲዋን እንተዋትና 5 አንስቷል። እሷን እንተዋትና 5ኛ ጎሉን ማስቆጠር ችሏል። ሂስቶሪ ሜክ ይቀጥላል። 18ኛ የዓለም ዋንጫ ጎል። ይህም ደግሞ ከክሎዝ በላይ እንዲሆን አድርጎታል። እዚህ ጋር ብቻ የሆነ ሰው እያለ ኪሊያን ምባፔ የሚባል አንድ ሰው እያለ እሱ ነው ሊፎካከረው የሚችለው። ምናልባትም እኔ የዓለም ዋንጫ ከፍተኛ ጎል አስቆጣሪ ይሄን ዓለም ዋንጫ ቢያልፍ እንኳን ከኪሊያን ምባፔ የሚያልፍ አይመስልም። በጣም ትንሽ ጨዋታ ስለተጫወተ ማለት ነው። ሂስቶሪ ሜክ ይቀጥላል። ይመቻችሁ። በሁለት ጨዋታ 5 ጎል ኤምኤልኤስ ላይ ብቻ ነው። ይሄ ፋርመር ሊግ ነው፣ እዛ ብቻ ሲሆን ነው። ወርልድ ካፕ ላይ እነዚህ ምርጥ የሚባሉ ከዋክብት ወርልድ ክላስ የሆኑ ተጫዋቾች 20 ምናምን ቤት ውስጥ ያሉትን ተጫዋቾች የያዘው ወርልድ ካፕ ላይ ማለት ነው። ነገሰበት፣ በቃ እንዲህ ቀለደበት ነው የምልህ። 2 ጎል ዛሬ ሃትሪክ ይሰራ ነበር ያን ፔናልቲ በሲት ግን ያ ፔናልቲ በቃ አይፈልግም እሱ ከዚህ በኋላ። ምክንያቱም ብዙ ነገር ስላላችሁ እናንተ ማለት ነው። አይወለ እኔ ከዚህ በኋላ አንተን የምገልጽበት ቃል የለኝም፣ በቃ የለኝም፣ ጨርሻለሁ ስላንተ።
በ39 ዓመት በሁለት ጌም 5 ጎል ታገባለህ አንተ? ትንሽ እንኳን ሼም አይዝህም? እኔ ለአንተ ቃል የለኝም። መድኃኒዓለምን ነው የምልህ፣ ቃል የለኝም። በቃ ዝም ብላችሁ በዚህ ሰው ተዝናኑ። ኔክስት ደግሞ ማነች? ጆርዳን ነች። እሷ ላይ ደብል ሃትሪክ ነው የሚሰራው። አስረግጬ ነው የምነግርህ። ደብል ሃትሪክ። ዝም ብለህ ጠብቅ። አንተ እሺ ምን ይባላል? እሺ ይሄ ምንድነው? አርጀንቲና ሜሲ የለም፣ አርጀንቲና የለም። ሜሲ ከሌለ አርጀንቲና የለችም እያልኩ ነው። በቃ የለችም። ምን ይደረግ ታዲያ? እና ይህ ሰው ነው እያልከኝ ነው? ሲጀመር ሰውም አይደለም ኤአይም አይደለም። ምን እንደሆነ ሁላ አላቅም። በሁለት ማች 5 ጎል ነውር እኮ ነው። አንተ 17ኛውን ጎል አስቆጠረ። የወርልድ ካፕ የምን ጊዜም ከፍተኛ ጎል ስኮረር። ና ገና አልጀመርኩም። 18 ይሄ ባለጌ ነው አንተ። ይሄ እኔ የሚላችሁ የምሬ ነው የሚላችሁ ማለት ነው። የእግር ኳስ ፋሚሊ መቼ ነው እሺ? ሜሲ ሁልጊዜ ሜሲ ሜዳ ላይ ካለ ሁልጊዜ ሜዳ ላይ ከተጫወተ ማለት ነው። ሜሲ ማለት መቼ ነው የምናቆመው? እሺ መቼ ነው የምናቆመው? አረ ጎረምሳ ተው፣ አረ ስለፈጠረ ይሄ ሰውዬ 39 ዓመቱ ነው። ምንድነው የሚለን? ምን አድርጎ ነው የሚለን? ቆይ እንዲህ ይቻላል ወይ? እንዲህ ይቻላል? የምሬ ነው ብላችሁ ማለት ነው። ሜሲ የሚለው ስም ክለብም ሀገርም ሁሉ ነገር መሆን ይቻላል። አረ ቢስሚላ። አረ ይሄ ሰውዬ ምንድነው የሚሰራው ግን? ምንድነው የሚለን? አረ አንተ ሜሲ እንዲህ እሺ በምን እንግለጽህ? ቃላት በምን እንግለጽህ? አንተ ሰውዬ በምን እንግለጽህ? እሺ እንደ ሐሳብ አርጀንቲና የሚለው ቃል ማን ነው ወደ ሜሲ ቢቀየርስ? የምሬ ነው የምላችሁ ማለት ቅር የሚለው አለ? እኔ ማንንም የለው ብዬ አስባለሁ። ቆይ እኔ ምንድነው ሐሳቡ ነው? የእግር ኳሱ ፋሚሊ እኮ ቃላት አጠረው አጣ እኮ በቃ እሱ የሚገልጽበት ምን? እሺ ምን እናድርግ? ምን እንበለው? እሺ ብቻ የሜሲ ፋን ስለሆንኩ ኩራት ይሰማኛል። ለማንኛውም ስለ ሜሲ ያላችሁን ቃላት ግለጹልኝ። ማንም አይገልጸውም ግን አላውቅም። ብቻ እኔ ጤነኛ አይደለም ይሄ ሰውዬ። አርጀንቲና እንግዲህ ያለፈውን ጨዋታ 3-0 አሸንፋለች። ይሄንን ጨዋታ ደግሞ 2-0 አሸንፋለች። ስለዚህ ወደ ቀጣዩ ዙር አልፋለች ማለት ነው። አርጀንቲና ካስቆጠረቻቸው 5 ጎሎች ውስጥ 5ቱም ሊዮኔል አንድሬስ ሜሲ ነው ያስቆጠረው። ይህ ታዲያ ይህንን ተጫዋች ምንም እንኳን የሮናልዶ ፋን ብሆን፣ ምንም እንኳን የሌላ ተጫዋች ደጋፊ ብትሆኑ ሊዮኔል አንድሬስ ሜሲን ማድነቅ ግዴታ ነው። ምክንያቱም እኛ እግር ኳስን የምንወድ ሰዎች ማለት ነው ግዴታ ማድነቅ አለብን። ነገ CR7 ምን ያድርግ? ያው CR7 ላይ ያለውን ችግር ታውቃላችሁ። ከተጫዋቾቹ ጋር ስምምነት ላይ አይደለም፣ ለገመውበታል ጭራሹኑ ማለት ነው። በአጠቃላይ ለገመውበታል። ምንም ማድረግ አይችልም። የ41 ዓመት ምርጥ ኮከብ ዓለማችን ላይ ማየት የሚገባንን ነገር አሳይቶናል እስከዛሬ ድረስ። አሁን በሚያሳየው አቋም ያለፉትን ብቃቶችን ልንሰርዝ አንችልም። ነገር ግን አሁን ላይ ባለንበት ደረጃ ደግሞ ሊዮኔል አንድሬስ ሜሲ የብቃቱን ጥግ እያሳየን ነው። የብቃቱን መጨረሻ እያሳየን ነው። የመጨረሻ ዓለም ዋንጫው ነው። በመጨረሻ ዓለም ዋንጫው በእድሜው 39 ዓመት ሆኖት እንደዚህ አይነት ፐርፎርማንስ እያየን አለማድነቅ አንችልም። ስለዚህ ወደ ቀጣዩ ዙር አልፏል። ነገስ ፖርቹጋል ምን ታሳየን ይሆን? ከክርስቲያኖ ሮናልዶ ጋር በመሆን አብረን የምንመለከተው ይሆናል። ሀሳባችሁን ኮሜንት ሴክሽን ላይ ፎሎ ማድረጋችሁ እንዳትረሱ። የሰማ አይመስለኝም። እረ ንገሩት ለዚህ ለሰውዬ ምንድን ነው? ዓለም ዋንጫውን እኮ የወዳጅነት አስመሰለው እንዴ! በየጨዋታው ጎል ጎል ጎል፣ ሪከርድ። አሁን ደግሞ የዓለም ዋንጫው ቶፕ ስኮረር ሆኗል በ18 ጎል። አንድ አሲስት ሲያደርግ ደግሞ ሌላ ሪከርድ፣ የሆነ ጊዜ ሪከርድ። ኳሷ እንዴት እንደምትወደው በቃ እሱን ፈልጋ ትመጣለች። በቃ ከሱ ውጭ እንዲነካት አትፈልግም። ከቃል በላይ ሆነ ሰውዬው።